አብረን እናነባለን ሁላችንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እናነባለን። የሰላምም አምላክ አንድ ላይ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የሚጠራችሁ የታመነ ነው፣ እርሱም ደግሞ ያደርገዋል። አንድ ላይ አብረን እንላለን። የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የሚጠራችሁ የታመነ ነው፣ እርሱም ደግሞ ያደርገዋል። ጸልያለን። ጌታ ሆይ እናመሰግንሃለን። ክብር ለስምህ ይገባሃል። ጌታ ኢየሱስ ሆይ ስለሰጠህን መልካም ድንቅ ጊዜ ክብር ላንተ ይሁን። በዚህ በዝማሬ ውስጥ በአምልኮ ውስጥ አልፈ ስለነካሃን፣ በጸሎት ውስጥ አልፈ ስለነካሃን ጌታ እግዚአብሔር ሆይ በተደረጉት ነገሮች ሁሉ አምልኮ ውስጥ በመስጠት ውስጥ ጌታ እግዚአብሔር ፊት በመሆናችን ስለተነካን እናመሰግንሃለን። አንተ ፊት መጥቶ የከሰረ የለም። እነሆ ወንድሞች በህብረት ቢቀመጡ መልካም ነው ያማረም ነው፣ እግዚአብሔር በረከትና ህይወትን እስከ ዘላለም አዘዋል ተብሎ እንደተጻፈ በዚያ አዘዋል የተባለውን ቃልህን ጌታ እግዚአብሔር ሆይ እነሆ ፈጽመሃል፣ አሁንም ትፈጽማለህ። እናመሰግንሃለን። ያዘዝከውን በረከትና ህይወት ይዘን እንሄዳለን። አሁንም በቃል ውስጥ ተናገረን ጌታ እግዚአብሔር ሆይ በቃልህ እንደተጻፈው በፊትህ በመሆናችን ነፍሳችንን ስጋችንን ጌታ ሆይ መንፈሳችንን በክርስቶስ ኢየሱስ ፈጽመህ እንድትቀድሰው እንጸልያለን። ይሄንን ሁሉ ጊዜ ሰርተሃል። በእኛ ህይወት በክርስቶስ የተሰራ ስራ ነው። ጌታ እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ይሄን ክርስቶስ ኢየሱስ የቀደሰውን ነፍስ መንፈስ ስጋ እስከ መምጣት ጊዜ ድረስ ደግሞ እኛ እንድንጠብቀው እንድትረዳን አንተ የታመንክ ነህ። እኛ ደግሞ እንድንጠብቀው እንድትረዳን ዛሬ ደግሞ በቃል ውስጥ እንድትናገረን በጌታ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም ጸልያለሁ። ሰማያት በላያችን ላይ ይከፈት። አንድ ነገር በፊትህ ይዘን እንድንሄድ እርዳን። በቀረው ዘመናችን ሁሉ የሚጠቅመን ትምህርት ልባችን ይቀመጥልን። እኔም ባሪያህን እርዳኝ፣ ወገኖቼን ሁሉ እርዳቸው። ካንተ እኔም ህዝብህም ተካፍለን እንድንወጣ ቅዱስ መንፈስ እንዲያገለግለን እንጸልያለሁ። በኢየሱስ ክርስቶስ ሁሉን ነገር አንተ ተቆጣጠር። የክፉ ስራ ሁሉ ይፍረስ፣ የዲያብሎስ ስራ ሁሉ ይፍረስ። በሰይወት ውስጥ ያለ የዲያብሎስ ስራ ማንኛውም ክፉ ስራው ይፍረስ፣ በኢየሱስ ክርስቶስ ስም ይፍረስ። እግዚአብሔር ሆይ እናመሰግንሃለን። ሁሉም ለስም ክብር ይሁን። አሜን። ተባረኩ። ክርስቶስ ኢየሱስ ከሰራልን ነገር አራቱን ነገር ቶሎ ላስታውሳችሁ። ይሄ በሳልቬሽን ክላስ ሁሉ ጊዜ የምናነሳው ነው፣ ዋናም ነገር ነው። ምናልባት ለሁላችሁም ደግሞ ይሄ የሚጠቅም ነው። ደጋግመንም ብናወራው በተለያየ ቃልም ብናወጣው ይሄንኑ ነው። እስከ ክርስቶስ መምጣት ድረስ ምን ደግመው ምናወራው ምን ሰብከው ይሄንኑ ነው። አራት ዋና ነገሮች ናቸው የተደረጉልን እንደምታውቁት። የመጀመሪያው ነገር በክርስትና ውስጥ ትልቁ ነገር ማንም ሰው እንዲገባበት ምንመኘው ምን ሰብከው ምንድነው? ዳግም ልደት ነው። ዳግም ልደት ያላገኛችሁ ሰዎች መቼም ይሄ ፕሮግራምን መካፈል ቸርች መምጣት ሜቢ ገንዘባችሁን ለድሃም ለቸርችም ልትሰጡ ትችላላችሁ። ያን ሁሉ ማድረግ በእውነት ዳግም ልደት ሳትወለዱ ከሆነ የምታደርጉት ምንም ዋጋ የለውም። ይሄን በጣም አበክረን ልነግራችሁ እንፈልጋለን። ምክንያቱም ተመልሰን ስራ እዚህ ቸርች አንደግምም፣ በስራ አንጸድቅም፣ በስራ አንድንም። እግዚአብሔር ይመስገን። ዳግም ልደት ማግኘት አለባችሁ ያላገኛችሁ ሰዎች። ዳግም ልደት ያገኛችሁ ሰዎች ደግሞ እንኳን ደስ አላችሁ። ምክንያቱም ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ቁጥር 3 ኒቆዲሞስ የሚባል ፈሪሳዊ ሰው ወደሱ በመጣ ሰዓት ላይ የተናገረውን ነገር ታውቃላችሁ። ምዕራፍ 3 ቁጥር 3 ላይ ምንድነው የሚለው? መምህር ሆይ አንተ ከእግዚአብሔር ረቢ ይላል፣ ከእግዚአብሔር መምህር ሆነ እንደመጣ እናውቃለን ይለዋልና የውስጡን ጥያቄ ጌታ ኢየሱስ ክርስቶስ አነበበ። ያ ሰው ስለፈራ በቀን በሌሊት ነው ሄደው። ምክንያቱም ሽማግሌ ሰው ነበር። አይሁድን ከሚመሩት ሰናድሪን ከሚባሉ 70 ሰዎች አንዱ ነበር። አለቃ ነው፣ የአይሁድ አለቃ ነበር ይላል ቁጥር 1 ላይ። እንደገና ደግሞ መምህር ነበር፣ ተማሪ ሳይሆን መምህር ነበር። የዛ ሰዓት ያስኳላ ትምህርት አይደለም እንደምታውቁትና የሃይማኖት መምህር ነበር። ምክንያቱም መምህር ሆነ ይሄን አጣቀም ሲል ታያላችሁ። ሌላው ደግሞ በጣም የሚገርመው ነገር ደግሞ ፈሪሳዊ ነው። 4 ሴክቶች ነበሩ በኢየሩሳሌም ውስጥ። በተለይ ሰዱቃውያንና ፈሪሳውያን የሚባሉት ደግሞ በጣም የሃይማኖት ሰዎች ናቸው።
የክህነት ቤቱን ወይም ቤተ ክህነቱን የሚመሩት ሰዎች እነሱ ናቸው እንደምታውቁትና እሱ ፈሪሳዊ ነበር ይላል። ግን በድርጊትህ በስራ በምታረጋቸው አክቲቪቲዎች አትድንም። ታዲያ ምንድነው የዘላለም ሕይወት ለመውረስ ምንድነው ነው ጥያቄው የነበረው ውስጥ ነው። በሌሊት ሄደው ቀን ሰው ካየው አስቸጋሪ ስለሚሆን በሌሊት ጌታ ኢየሱስ የተኛበት ቦታ ላይ ሜቢ 5 AM 4 AM ሄዶ ነው ያንኳኳው እና ጌታ በጨዋነት መለሰለት፣ በእውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት አይወርስም አለ። ስለዚህ መምህር ልትሆን ትችላለህ፣ ብዙ ነገር ልታረግ ትችላለህ። ዳግመኛ ሳትወለድ ከሆነ ያን የምታረገው አትድንም ነው። ስለዚህ የመጀመሪያው ዳግመኛ ስለመወለድ ሪጀነሬሽን የምንለው ወይም በእኛ ቸርች ስም የተሰየመው አዲስ ልደት ማለት ነው። ሰዎች አዲስ ልደት ድጋሜ በመንፈስ መወለድን ማግኘት አለባቸው ለመዳን፣ ከዚህ ውጪ ሌላ ነገር ስለሌለ። ሁለተኛው ደግሞ ይሄንን ተከትሎ የሚመጣው ጀስቲፊኬሽን ነው። ጽድቅ ያስፈልጋል። ጽድቅን ደግሞ በገላትያ ምዕራፍ 2 ቁጥር 15 ስትመለከቱ እኛ በፍጥረት አይሁድ ነን ይላል ጳውሎስ። እኛ በፍጥረት አይሁድ ነን፣ ነገር ግን ስጋን የለበሰ በሙሉ ክርስቶስ ኢየሱስን በማመን እንደሚድን አውቀን እኛ ራሳችን በክርስቶስ አምነናል ይላል። እግዚአብሔር የተመሰገነ ይሁን። ለምን ስጋ ለባሽ ሁሉ በስራ አይድንም። ጽድቅ የሚገኘው በምንድነው? በክርስቶስ ነው። የእግዚአብሔር ቃል በሮሜ 10 ቁጥር 9 ላይ ሲናገር ኢየሱስ ጌታ እንደሆነ ባፍ ብትመሰክር፣ እስቲ አብረን በለው፣ ኢየሱስ ጌታ እንደሆነ ባፍ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብ ብታመን ትድናለህ። አሜን። ሰው ባፉ መስክሮ ይድናል፣ በልቡም አምኖ ይጸድቃል ይላል የእግዚአብሔር ቃል። ስለዚህ ጽድቅ የሚገኘው በእምነት ነው፣ ክርስቶስ ኢየሱስን በማመን ነው። ጀስቲፊኬሽን አንዱ የተፈጸመልን ነገር በእምነት ነው ማለት ነው። እግዚአብሔር ይመስገን። በሮሜ 3 ቁጥር 23 ላይ ስትመለከቱ ሁሉ ኃጢአት ሰርተዋል ይላል፣ የእግዚአብሔርም ክብር ጎሏቸዋል ይላል። ነገር ግን በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በሉ በነፃ ይጸድቃሉ ይላል። ጀስቲፊኬሽን የሚገኘው በእምነት ነው። ክርስቶስ ከዳግመኛ መወለድ ቀጥሎ የፈጸመልን ነገር ጽድቅ የሚባለውን ነገር ነው። ሶስተኛው ደግሞ የመቀደስ ነው። የዛሬው ርዕሳችን እሱ ነው፣ ሳንክቲፊኬሽን። በኋላ ሆሊነስ በሚል እንቀጥለዋለን። ግን ይሄ ክርስቶስ የሰራልን ነገር ነው። ልክ እንደ ጽድቅ ሳንለፋ እንዳጸደቀን፣ ጻድቅ እንዳስባለን ያለ ስራ በራሱ ዋጋ መክፈል፣ በራሱ ስቅለት፣ በራሱ ደም በደሙ ካጸደቀን ዘንድ እንደሚለው በሌላ ስፍራ በሮሜ ላይ በደሙ የጸደቅን ሰዎች ነን ያለ ስራ። እግዚአብሔር የተመሰገነ ይሁን። ሶስተኛው ደግሞ መቀደስን ነው እግዚአብሔር በህይወታችን ላይ ያደረገው። በዮሐንስ 17 ቁጥር 17 ላይ አንተ ራስህ አባቶይ ቀድሳቸው ይላል፣ በቃልህ ደግሞ ቀደስኳቸው ይላል። እግዚአብሔር የተመሰገነ ይሁን። አሁን ባነበብኩት ደግሞ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ የሰላምም አምላክ ራሱ ሁለንተናችሁን ይቀድስ፣ ሃሌሉያ። ከሱ በሆነ ኤሪያል ሳሙና ማያነጻው ማንኛውም ነገር የትም ሀገር ብትሄዱ ለዚህ የተሰራ ነገር የለም። ኢየሱስ ክርስቶስ በደሙ ብቻ ነው ሰው የሚያነጻው። የሚቀድሰው በክርስቶስ ደም ብቻ ነው። የሚቀደሰውም ከአንድ ናቸው ተብሎ ተጽፏል። ሃሌሉያ። ስለዚህ ሁለንተናችን ነው ይቀድስ የሚለው ምናችን ነው የሚቀደሰው? መንፈሳችን፣ ነፍሳችን፣ ስጋችን። ሃሌሉያ። ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ፣ የሚጠራችሁ የታመነ ነው እርሱም ደግሞ ያደርገዋል ይላል። እግዚአብሔር ይመስገን። ይሄ በክርስቶስ የተፈጸመልን ሁለተኛው ነገር። ሶስተኛው ነገር መቀደስ ነው። በቃ መዳን እንዲሁ በነፃን ያገኘነው፣ መጽደቅ እንዲሁ በነፃን ያገኘነው፣ መቀደስንም እንዲሁ በነፃን ያገኘነው። በሰው በልፋት አይደለም የሚቀደሰው፣ ክርስቶስ ኢየሱስ ነው የሚቀድሰው። እግዚአብሔር የተመሰገነ ይሁን። ነፍስ ድረስ የተሰሩ ነገሮች ቅድም ሳልቬሽን ክላስ ነግራቸው ነበር። ምንም ያላረግነው ነገር የለም፣ ግን ቀደሰን፣ ንጹህ አደረገን። ሃሌሉያ። ንጹህ አደረገን፣ በደሙ ቀደሰን። ደሙ የፈሰሰው ዋጋው ይሄ ነው። ለቀረቡት ሁሉ ንጹህ ያደርጋቸዋል። ኢየሱስ ጌታ። የሆነ ቦታ መሄድ የለበትም ሰው። ይሄን ለማድረግ በሆነ ሸለቆ በሆነ ጠባብ ነገር ማለፍ የለበትም። ድንጋይ በድንጋይ መሃል ቀስ ብሎ ማለፍ የለበትም። በገመር ተይዞ የሆነ ነገር ውስጥ መከተት የለበትም። የሆነ ተራራ መውጣት የለበትም። የሆነ ጫካ ውስጥ መኖር የለበትም። የሆነ ነገር መቀባባት የለበትም። የሆነ ነገር አለመብላት የለበትም። የሆነ ነገር መብላት የለበትም። በእነዚህም አይደለም፣ በመቀባባት አይደለም፣ በመልበስ አይደለም። ቅድስና በክርስቶስ ኢየሱስ። ሃሌሉያ። በደሙ የተደረገ ይሄ ከዚህ ውጭ ስታረጉት ማርከስ ነው። የእግዚአብሔርን ዋና ነገር ማቃለል። አሁን ጽድቅን በስራ ብታረጉት በእምነት ብሎ ያመጣውን በክርስቶስ ኢየሱስ የመጣውን
የእግዚአብሔርን ጽድቅ ማቃለል ነው። አያችሁ ሳንክቲፊኬሽንም እንደዚሁ ነው የሚሆነው። በህይወታችን እግዚአብሔር በክርስቶስ ደም ያመጣልን ቅድስና በሌላ ነገር መተካት የለብንም ማለት ነው። አራተኛው ልናገርና ግን ወደ ሶስተኛው መልሳለሁ። አራተኛው የተሰራልን ነገር በሮሜ 8 ቁጥር 30 ላይ እንደተነገረው የጠራቸውን አጸደቃቸው ያጸደቃቸውንም አከበራቸው ይላል። መጨረሻ ላይ ድነት አግኝተን ጽድቅ አግኝተን ተቀድሰን ምን ሊያረጋግን ነው? መጨረሻ ስትሉ ግሎሪፊኬሽን ምንድነው? ክብር። እስቲ አሜን። መጨረሻ ምን ነው ምንድነው? ከክርስቶስ ጋር አብረን እንከብራለን። ከሱ ጋር ተሰቀልን፣ ከሱ ጋር ሞትን፣ ከሱ ጋር ተነሳን ይላል። ከሱ ጋር ተቀመጥን። ያ ክብር ነው መጨረሻ የሚያገኘን። እግዚአብሔር ይመስገን። መጨረሻው ምን ጠብቀው ኒውክሌር ፈንድቶ የሩሲያም የኢራንም የሆነ ነገር ነውናል እሱ አይደለም የኛ ስጋት። አሁን መጨረሻ ጌታ ይመጣል፣ ከሱ ጋር እንከብራለን። ክብር ለእግዚአብሔር ይሁን። እስቲ አሜን አሜን አሜን። እስቲ ዳግም ልደት አግኝቻለሁ በሉ፣ ጸድቅ ያለው በሉ፣ በክርስቶስ ደም ተቀድሻለሁ በሉ፣ ደግሞ ከጌታ ጋር ከብር ያለው በሉ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ይሄን ባጭሩ እንደዚህ ከተነተንኩኝ እንግዲህ ይሄ የተቀደስንበት ነገር ግን አያችሁ ደህንነታችን ላይ ምንም አንጨምርም። በክርስቶስ ነው ምንድነው ግን ይጠበቃል። ምክንያቱም ነዳናቸውን በነፃ ከተቀበሉ በኋላ የጣሉ ሰዎች አሉ። ይሄን ዓለም ወዶ ትቶኛል እንደተባለው ይተዋሉ። ዴማሳውን መጨረሻ ላይ አንድ ንግድ ውስጥ ገባና ተወው። ሊተው ግን ይችላል። አያችሁ ጽድቅ በክርስቶስ በነፃ ያገኘነው ነው። ማንም ሰው ስራ ውስጥ ነው ይለፋሉ፣ ብዙ ነገር ያደርጋሉ። ምንድነው ለመጽደቅ ይላሉ። ይሰጣሉ፣ ከገንዘባቸው ድሃ ያበላሉ። እጅግ አነጋጋሪ ሆነ ንብረታቸው በጣም ብዙ ንብረት ሸጠው ለድሃ ያከፋፍላሉ። የብዙ ሀብታሞች ሩጫ እሱ ነው። ምንድነው መጨረሻቸው? ጽድቅ ነው የፈለጉት። ግን ጽድቅ በነፃ ነው የሚገኝ። ጽድቅ ክርስቶስ ኢየሱስን በማመን ነው የሚገኝ። አይገርማችሁ? ግን አንድኛ ምን ጠብቃት ግን በአራቱም ላይ የሚጠበቅብን ነገር አለ። የሶስተኛው ላይ ነው ማተኩረው። ራሳችንን ግን መጠበቅ፣ ደህንነታችንን ግን መጠበቅ አለብን። በነፃ ነው የተሰጠን ውድ ነገር ነው። ግን እግዚአብሔር ምን ብሎናል? አደራ። ጳውሎስ ምን አለ? አሁን እኔ ስርቅ ሳለሁ ደህንነታችሁን በራሳችሁ ፈጽሙ ይላል። አያችሁ? ምክንያቱም ድነናል፣ እንድናለን አይደል? የዳንን ነው ወደፊት እንድናለን የሚል ቴዎሎጂ ቃል አለ። ይሄው ነው የሚሆነው። ምክንያቱም ተቀብለናል። እየጠበቅነው ካለ ሄድን ከእጃችን ልናጣው እንችላለን። አንዳንድ ሰዎች በማል ሹልክ ብለው አይታችሁ ከዘመድም ከወንድሞችም ከምትጸልዩላቸው ልታዩ ትችላላችሁ። ሹልክ ይላሉ፣ ይወጣሉ። ይሄ ማለት እግዚአብሔር ነጥቋቸው ሳይሆን ምንድነው ከእጃቸው ያጡታል ማለት ነው። ማይገባ ነገር ውስጥ ይገባሉ ማለት ነው። ስለዚህ አንዱ እሱ ነው። ሁለተኛው ደህንነታችን ብቻ ሳይሆን ጽድቅም በክርስቶስ የተሰጠንን ነገር በራሳቸው ሩጫ ውስጥ የገቡ ሰዎች አሉ። ግን አይሆንም። ልክ ነው። ከዳንን በኋላ ስራዎች መስራት አለብን፣ ማስጠበቅ አለብን። የክርስቶስን መልክ የክርስቶስን ህይወት ማሳየት አለብን። ለመዳን አንሰራም እንጂ ከዳንን በኋላ ግን ስራ እንሰራለን። ልክ ሌሎቹ እንደሚያረጉት ለፈሪሳውያን ሲጠይቁት ለደቀ መዛሙርቱ ያለው ምንድነው? እነሱ የሚያረጉትን ፈሪሳውያን ከነሱ ጽድቃችሁ ካልበለጠ ነው ያለው። እስቲ አሜን። ምናችሁ ካልበለጠ? ጽድቃችሁ ከፈሪሳውያንና ከጻፍቶች ካልበለጠ ነው የሚለው። ምክንያቱም እነሱ በህግ የተጻፈውን ነገር ያረጋሉ። ማቆም ሳይሆን ማረግ ነው። ግን በስራ አንድንም በስራ አንጸድቅም፣ በስራ አንከብርም። ምን ከብረው በክርስቶስ ነው፣ ምን ጸድቀው በክርስቶስ ነው። ምንድነው? በክርስቶስ ነው። ክብር ለእግዚአብሔር ይሁን። ይሄ ሶስተኛው ነገር ደግሞ መቀደስ በክርስቶስ ያገኘ ነው። ይሄ እኛ አንሰራው። ግን ሆሊነስ ምንድነው? ከዴፊኒሽኑም አንዳንድ ነገር እነግራችኋለሁ። ከሱ አንፃር ህይወታችን በፍጹም ጠብቀን ምን ሄደው ነገር ደግሞ መሆን አለበት። አንድ የታወቀ ዴፊኒሽን መቼም ሪች ስለሆነ እንግሊዘኛውን ነው ማነብላችሁ፣ በኋላ እየተነተንን እንሄዳለን። in Christianity sanctification refers to the ongoing process of being set apart from holy use and purpose, a spiritual transformation that leads to become more like Christ. It's a work of God's grace involving the Holy Spirit's work in a believer's life to remove sin and grow in holiness. በኋላ እያንዳንዷን ቃል የእግዚአብሔር ግሬስ ስንል ምን ማለት ነው? ሆሊነስን የሆሊ ስፒሪት the work of the Holy Spirit ራሱ ምን ማለት ነው የሚለውን ትንሽ እንተነትናለን። እንደው አጠቃላይ ግን ዛሬ ቢቀጥሉትም ጊዜዎች ምናልባት ከዛሬ በኋላ ምን ጨምረው በቃ ያ በክርስቶስ ያገኘነውን መቀደስ ጠብቀን መሄድ አለብን። በጸጋ ሰበብ እንደገና እየረከስን አንሄድም ማለት ነው። አሜን። ክርስትናው ስንገባ ልክ ነው። እሱ በሩን ከፍቶን የገባ ነው። ትክክለኛ ነገር ነው የገባ ነው። እግዚአብሔር ይመስገን።
የሰራውን ስራ እናከብራለን፣ የተደረገልን ነገር እናከብራለን። መዳናችንም ዝም ብለን አንጥልም፣ የቀደሰንንም ቅድስና ዝም ብለን አንጥልም ማለት ነው። መጽሐፍ ቅዱሳችን ላይ በዚህ በዮሐንስ መልእክት ላይ 3 ነገሮች አሉ። ብዙ ጊዜ ይሄን የሚያነቡ ሰዎች ጥያቄ የሚጠይቃሉ። እናንተ ጋርም ጥያቄ ተፈጥሮባችሁ ሊሆን ይችላል። እስቲ አንደኛ ዮሐንስ ምዕራፍ 3 ቁጥር 9 ላይ ላንብብላችሁ። አንደኛ ዮሐንስ ምዕራፍ 3 ቁጥር 9 ላይ ያላወጣችሁ ሰዎች ትሰሙኛላችሁ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ይላል። ይሄ ቻሌንጂንግ ነው። ከእግዚአብሔር የተወለደ ሰው እስቲወለድ ነው እንጂ የሚሰራው ከእግዚአብሔር ከተወለደ በኋላ ኃጢአት አያደርግም ይላል። ዘሩ በእርሱ ይኖራል ይላል። ከእግዚአብሔርም ተወልዷል ኃጢአትም ሊያደርግ አይችልም ይላል። አሁን እኔ በመጀመሪያው ዘመኖች ይሄን ያነበብኩ ጊዜ ምክንያቱም ደጋግሞ በቃ ራሴን በድካም ውስጥ ሳገኝ ወይ አልዳንኩ ይሆን እንዴ? ምክንያቱም የዳነ ሰው ከእግዚአብሔር ከተወለደ ኃጢአት አያደርግም ይላል። ምንድነው አስሬ ዘፈን እኔ ጋር የሚመጣው ምንድነው ይሄ ነገር እያልኩ የተጨነቁበት ጊዜ ነበር። ይሄንን የምትጨነቁ ሰዎች ልትኖሩ ትችላላችሁ። ከእግዚአብሔር የተወለደ ኃጢአትን አያደርግም ብሏል። እኔ አሁንም ራሴ ድካም ውስጥ ያለው ስለዚህ አልተወለድክ ይሆን እንዴ ብለውኛል አንዳንድ ሰዎች። ወይን ቃል እንቅደደው እንሰርዘው። ከእግዚአብሔር ተወልዷል ኃጢአት ሊያደርግ አይችልም ይላል። እንደው አያችሁ ቁጥር 9 ከእግዚአብሔር ተወልዷልና ኃጢአት ሊያደርግ አይችልም ይላል። ዋው ከባድ ነው። አሁን አሜሪካ ውስጥ ስንኖር እንግዲህ ብዙ ነገር አቃላችሁ። እንደው እዛ ኢትዮጵያ ውስጥ እንኳን ፍርሃተ እግዚአብሔርም ትንሽም ስላለ እዚህ ደግሞ ብዙ የባሰ ነገር አለ። በቃ ፍለፊታችን በየጊዜው የሚያጋጥመን ነገር ስላለ እንዴት ታዲያ ይቻላል ብለው ሶ ፍራስትሬት ያደርጋል። ይሄው ዮሐንስ ምዕራፍ 5 ቁጥር 18 ላይ ከእግዚአብሔር የተወለደ ሁሉ ኃጢአትን እንዳያደርግ ነገር ግን ከእግዚአብሔር የተወለደው ራሱን እንዲጠብቅ ክፉም እንዳይነካው እናውቃለን ይላል። ደገመው። ከእግዚአብሔር የተወለደ ኃጢአትን እንዳያደርግ ነገር ግን ከእግዚአብሔር የተወለደ ራሱን እንዲጠብቅ ክፉም እንዳይነካው እናውቃለን ይላል። ቬሪ ቻሌንጂንግ አይደል? ሁለተኛው ሐሳብ አንደኛ ዮሐንስ ምዕራፍ 1 ቁጥር 8 ላይ ያለ ነው። ሌላ ኮንትራዲክት የሚያደርግ ፓራዶክስ ደግሞ ልንገራችሁ። ራሱ ዮሐንስ ነው። ምዕራፍ 1 ቁጥር 8 ላይ ደግሞ ኃጢአት የለብንም ብንል ራሳችንን እናስታለን እውነትም በእኛ ውስጥ የለም ይላል። ጠቅላላ ኃጢአት የለብኝም ብንል ምንድነው? ራሳችንን እናስታለን እውነትም በእኛ ውስጥ የለም። ውሸታም ነህ ኃጢአት የለብኝም ብትል ውሸታም ነህ ደግሞ ይላል። ዋው ቁጥር 9 በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን ቃሉም በእኛ ውስጥ የለም ይላል። ደሴም ጻፊ መሆኑ ነው የገረመኝ። ወይ ደግሞ ቆይቶ ሁለተኛ ዮሐንስ እቺን ደሞ አንቀጥ የምጠቅስላችኋለሁ። ሶስተኛ ዮሐንስ ያን ቢያደርግ ይሻል ነበር፣ ግን አንደኛ ዮሐንስ ላይ ነው ሁሉም ያለው። የነዚህ ሁለቱ ባላንስ አንዱ ኃጢአት የለብኝም ብትል ውሸታም ነህ ይላል። አንደኛው ጥቅስ ደግሞ 5ን ቅድም 3 እንደጠቀስኩላችሁ ከእግዚአብሔር ከተወለድክ ኃጢአት ማድረግ አትችልም ይላል። የቱ ይሻላችኋል? ሁለተኛውን ይዘን በንስሐ ብንቆይ ይሻላል ወይስ የመጀመሪያው ላይ? አታዋጣም አይደል? ሶስተኛው ነው እውነት። 1 እና 2 ሳይሆን አሁን የምነግራችሁ ሶስተኛው ነው እውነት። ሶስተኛው እንደዚህ ይላል። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ሃሌሉያ። ምዕራፍ 2 ላይ መልሱ እሱ ነው። ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው፣ ለኃጢአታችንም ብቻ አይደለም ነገር ግን ለዓለም ሁሉ ኃጢአት ነው እንጂ። ሃሌሉያ። አንድ ጊዜ እንደግመዋለን። ልጆች ሆይ ኃጢአትን እንዳታደርጉ ምን እላችኋለሁ? ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ግን ቢሰራ ቢሳሳት ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው፣ ለኃጢአታችን ብቻ አይደለም ነገር ግን ለዓለም ሁሉ ኃጢአት እንጂ ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ ኃጢአት ከእግዚአብሔር የተወለዱ ኃጢአት አያደርጉም የሚለው የእንግሊዘኛውን አንድ ሰው ፈጠን ብሎ ሊያነብልኝ ይችላል። እዛው ላይ 5:18 ስታዩት እንዳትቀጥል ነው የሚለው።
ማድረግም አድርገን የመጣ ነው። ግን አትቀጥለው፣ አትሂድበት፣ አትጓዝ በዛ መስመር ነው እያለን ያለው። እግዚአብሔር የተመሰገነ ይሁን። እሱን እና ሌሎች ያንን በትክክል የሚፈቱትን ማየት ትችላላችሁ። ስለዚህ ስናስታርቀው ከእግዚአብሔር የተወለደ ሰው ኃጢአት ማድረግ የለም። ልጆቹ ኃጢአት እንዳታደርጉ፣ ትክክለኛው ክርስትና እሱ ነው። በቃ ከገባን በኋላ ከተቀደስን በኋላ ወደ እግዚአብሔር መንግስት ከገባን በኋላ ኃጢአት እንዳትለማመዱ። ነገር ግን መሳሳት ደግሞ ይኖራል። አንዳንድ ፍቃድ ነው እንጂ የማይሰጠው አንዳንድ ስህተት ቢፈጸም ዓለም ነው የምንኖረው፣ ከዓለም እንድታወጣቸው ዓለም በዓለም እንዳሉ እንድትጠብቃቸው ነው የሚለው። ድካም ነው። ቅድም በኦንጎይንግ ፕሮሰስ ነው አይደለም፣ ግራጁዋሊ ነው እየተቀደሰን የምንሄደው። ፐርፌክሽን እዚህ ምድር ላይ አይመጣም። ቅድም በትንታኔው ላይ ብያለሁ። ስለዚህ በጣም ፐርፌክት እየሆንን ክርስቶስን እየመሰልን ነው የምንሄደው። ሂደት ውስጥ ነው ያለ ነው። ሞር እሱን እየመሰልን ነው የምንሄደው። ባንዴ አልመሰልንም። የተቀበልን ቀን በቃ እንዳለ የተጠናቀቀ ሰው፣ ሁለተኛ ምንም የማይመጣለት ሰው አልሆንም። ልክ እኔ የማስበው እንደ ሸንኮራ ተክልና እንደ ምንድነው እንደ ሸምበቆ ነው። የሸምበቆ ተክል ወይም ደግሞ ሸንኮራ የሚባል አገዳን ታቆ እንደሆነ ወይም የጽጌረዳ አበባን ተክል ታቆ እንደሆነ ምንድነው የሚደረገው? በቃ አጥፍታችሁ ቆርጣችሁ ስትጨርሱ ስሩን ካልነቀላችሁት በስተቀር ተመልሶ ያድጋል። ጌታን የተቀበልን ጊዜ ቁርጥርጥ ያደረጋችሁ ሰዎች በቃ ባዶ ማድረግ ማለት ነው። ባዶ አረጋችሁ 6 ወር ስትቆዩ ከ6 ወር በኋላ ከ7 ወር በኋላ እንደገና ሸምበቆ ብቅ ይላል። አረ ጌታ ሆይ የባለፈው ነገር ብቅ አለብኝ ትላላችሁ። ስለዚህ ንቅል የሚደረገው በፕሮሰስ ነው። የዳኑ ቀን ሁሉን ነገር አራግፈን ብንጨርስ እኔ ብዙ ሰዎች ሲጠብቁ አውቃለሁ። በቃ እስክጠመቅ ነው፣ ከተጠመቅኩ በኋላ ሁሉ ነገር ያከትማል። ከተጠመቁ በኋላ ቀጠሉት። አያችሁ፣ በፕሮሰስ በጸጋው የምንወጣው ነገር ነው እንጂ የጥምቀት ቀን እንትን ቀን የምናደርገው አይደለም። ልክ ነው፣ ከሆነ ነገር ጋር እንቆራረጣለን። እግዚአብሔር የተመሰገነ ይሁን። ነገር ግን ያ የተቀበልነውን ነገር መጠበቅ ደፋ ቀና ማለት ብዙ ነገር ስለሚጠብቅ ነው ያንን እምላችሁ። ስለዚህ እግዚአብሔር ይርዳን። አሜን። እግዚአብሔር ይርዳን። በክርስትና ውስጥ እየኖርን ሳለ ከምንቸገርባቸው ነገሮች አንደኛው እንግዲህ ያልኳችሁ ዓለም ላይ የምንበከልባቸው ነገሮች ናቸው። አንዳንደኛ ራሳችን ፈልገንም አይደለም፣ አንዳንዱ ነገር የሚነካን ፈልገን አይደለም። ለምሳሌ ንጹህ ልብስ ለብሳችሁ ነጭ ልብስ ለብሳችሁ እየሄዳችሁ እያለ ድንገት ምን ይረጫቸዋል? በመኪና የሆነ ነገር ይረጫቸዋል አይደለም? ይረጫቸዋል። ነጭ ልብስ ወይ ወደ ሰርግ ይሆናል ወይ እንደ ትላንትናው ግራጁዌሽን ምናምን ይሆናል የምትሄዱት። ተዘጋጅታችሁ ሄዳችሁት ድንገት እያለፋችሁ እንደ ትላንትናው ዝናብ ይዘንባል፣ መኪና ባጠገቡ ያልፋል፣ ይነካቸዋል። አንዳንዴ የራሳችሁ አይደለም ከሰዎች ጋር ስትገናኙ ከዛ ሰው ጋር የተገናኙት የምታወሩት ወሬ ያረክሳቸዋል። ገብቷቸዋል። ወይም የሆነ ድግስ ላይ የሚደረጉ ነገሮች ድንገት ልትዘፍኑ ትችላላችሁ፣ የሆነ ነገር ልታረጉ ያረክሳቸዋል። ግን ዞሮ ዞሮ የመጀመሪያው ሙሉ ታጥበን የወጣንበት ልክ የመጀመሪያውን በክርስቶስ ኢየሱስ ያገኘነው ቅድስና ይመስላል። በኋላ ሲንፈራጨቅ የነካን ነገር ግን እሷ ትናንሽ ኃጢአት ነች። ወደ ቅድስና ውስጥ መግባት አለብን፣ ማጠብ አለብን፣ ንስሐ ውስጥ መግባት አለብን። ያው እንደዚሁ እንደ ቆሻሻ አይኬድም። ያው እንደዚሁ እንደ ቆሻሻ አንመላለስም። ክብር ለእግዚአብሔር ይሁን። ምን ማድረግ አለብን? ያችን የነካችንን ቦታ እንይዝና እናጥባታለን። ይሄ ነው ተስፋችን። ልጆች ሆይ ኃጢአት እንዳታደርጉ ይሄን ጽፍላችኋል። ነገር ግን ብትሰሩ ከማን ዘንድ? ከአብ ዘንድ ምን አላችሁ? ጠበቃ አላችሁ። ክብር ለእግዚአብሔር ይሁን። ከአብ ዘንድ ጠበቃ አላችሁ ይላል የእግዚአብሔር ቃል። ስለዚህ ህይወታችንን በዚህ መንገድ ነው የምንጠብቀው ማለት ነው። ቅድስና እግዚአብሔር በአንደኛ ተሰሎንቄ ምዕራፍ 3 ቁጥር 7 በተለይ የመጨረሻውን ቁጥር ብታነቧት ለርኩሰት ሳይሆን እግዚአብሔር ለቅድስና ጠርቶናል ይላል። ሃሌሉያ። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 እስከ 7 በተለይ 7ን አጠብቃለሁ። ከቁጥር 3 ጀምሮ ላንብብ። ይህ የእግዚአብሔር ፍቃድ እርሱም መቀደሳችሁ ነው ይላል። የእግዚአብሔር ፍቃድ ምንድነው? መቀደሳችሁ ነው። ከዝሙት እንድትርቁ ነው። ይሄ ቸርች ውስጥ የሚባል ነው። ከዝሙት እንድትርቁ ነው። እግዚአብሔር እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከናንተ እያንዳንዱ የራሱን ዕቃ በቅድስና በክብር ያገኝ ዘንድ እንዲያውቅ አስቀድመን እንዳልናችሁ እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነው። ማንም በዚህ ነገር አይተላለፍ፣ ወንድሙንም አያታልል። ከዛ ቁጥር 7 መፈልጋት ለርኩሰት ሳይሆን እግዚአብሔር ለቅድስና ጠርቶናል ይላል። አሜን አሜን አሜን። እግዚአብሔር ለርኩሰት ሳይሆን ለቅድስና ጠርቶናል።
የእግዚአብሔር ፍቃድ ምንድነው ካላችሁ መቀደሳችሁ ነው። ከዝሙት እንድትርቁ ነው። አንዳንድ ጊዜ ሰዎች ይሰነካከላሉ። ጓደኛ የሆኑ ሰዎች አብረው ይኖራሉ ይባላል፣ እንደ ምሳሌ ሁሉ ይጠቀሳሉ። እንዴ እስክትጋቡ ድረስ አብሮ መተኛት ትክክል አይደለም። ለምንድን ነው አንድ ቤት የምትኖሩት? ማን ፈቀደላችሁ? የክርስትናችን ልክ እኮ አንዱ መዝለል አይደለም፣ እዚህ ጋር መቀደስ ነው። ሰውነትን መጠበቅ ነው። እግዚአብሔር የተመሰገነ ይሁን። ልክ ነው። ሁሉን ነገር ትላንትና ከክርስቶስ በፊት አድርገናቸው ያለውን ነገር በቃ በክርስቶስ ተሽረዋል። አሁን ግን ኮተቱን ይዘን እዚህ መምጣት አንችልም። አንዱ ሪኳየር የሚያደርግብን ነገር ያ በክርስቶስ በልፋት በመስቀል ጣር ደሙን በማፍሰስ ያ ሁሉ ግርፋት ተገርፎ የተቀበልነውን ሆሊነስ መያዝ አለብን። እሱ ነው አንዱ የክርስትናው ልክ። አሁን እኮ ያም አይጠበቅብንም። መጠጣት ምናምን ኢትስ ኦኬ፣ የተሰማህን አድርግ። የዳነው እኮ መንፈስ ነው። የተሰራልህ እኮ በክርስቶስ መመለስ አለብን። ማን ፈቀደላችሁ? መስፈን ማን ፈቀደላችሁ? ይሄን በጣም የምትለማመዱ ሰዎች በፍጹም ከዚህ መራቅ አለባችሁ። አልተፈቀደልን። ሪኳየር የሚያደርግብን አንዱ እንግዲህ ሞር ይሄን ነገር ብዙ ጊዜ አንናገርም፣ ግን በቃ እኮ ባንናገረውም እኮ የሆነ ነው። የገባንበት ቤት እኮ ይፈቅዳል። አሁን እዚህ ገባችሁ ቦታችሁን ያዛችሁ፣ በቃ ቤቱ የሚፈቅደውን ህግ ነው እያደረጋችሁ ያላችሁት። መረበሽ አትችሉ። ስትረብሹ እዛ አንጠልጥለው ያወጧችኋል። የቤቱ እንትን አለ ገብቷችኋል። የሆነ ኦድ ነገር ብታረጉ ያስቸግራል። በመጀመሪያ በኢየሱስ ብለን እንገስጻለን፣ ካልሆነ በሌላ ነገር ነው። በግ አምላክ እንዳሉት አባት ማለት ነው። ነግሬያችሁ ለከዚህ በፊት እኔና መኬማ እናቃቸው አባት አሉና መንፈስ እያስወጡ ወጠምሻ ነው አንጠለጠላቸው። እንደዚህ እንኮኮ አረጋቸው ማለት ነው። ዲያቆናት ጠብቁ ክፉ ቦታ እንዳይጥለኝ ጠብቁ። እና ደግሞ ዲያቆኑ በግ አምላክ አንዳንዱ በስጋም ስላለ ይኸውላችሁ ክርስትናው ስንገባ በቃ ጴንጤ በመሆን ምክንያት የጌታ ልጅ በመሆን ምክንያት ማትነካው ነገር አለ። አሜን። ይሄን ነው እኮ በቃ ክርስቶስ እኮ የሰጠን ይሄን። ዝም ብለ ወይን ነው አንድ ምናም እያልክ እየተጨመላለቀን እኮ ኖ ይመጣል እኮ ጌታ ይመጣል እኮ። ዝም ብለ እኮ ፓስተሮች ራሱ እኮ ዝም ቢሉ እኮ እረኞች ራሱ ይጠየቃሉ። በእውነት አሁን ይሄን ባላስተምራችሁ ራሱ እንጠየቃለን። እንዴ ዝም ብሎ እየተኙ እንደፈለጉ ሆኖ የሚመጡ ሰዎችን ማገልገል እኮ በጣም ከባድ ነው። ኔቨር አይደረግም። እንዴ ቤቱ በቅድስና መጠበቅ አለበት። እንዴ እኔ እንኳን የቆሸሸ ቤት መግባት አልፈልግም። አሁን እኛ ቤት ባይብል ስተዲ ይደረጋል። ሰኞ ነው የሚደረገው። በዛው እንንገራችሁ። ሌላ ቀን እንኳን ባናጸዳ ሰኞ በጣም ተመውጣቴ በፊት እንግዳ ይመጣል። ገብቷችኋል? እንግዳ ይመጣል። ተጠንቅቀን ነው። እግዚአብሔር የሚኖርበትን ቤት እንዴት ነው የምናረክሰው? አይሆንም። እስቲ አይሆንም በሉ። አይሆንም። እሱ የማይፈልገው ነገር ህይወታችን ውስጥ መገኘት የለበትም። እግዚአብሔር ይመስገን። አንዱ የሚጠበቅብን ነገር ይሄ ነው። ይሄ ስንል ህገኞች ምናምን ይሻለናል። እሱ ይሻለናል። እኛ ግን ይሄ ማለታችን አይደለም። የጸደቅነው በጸጋ ነው። የተናገረው የተቀደስነው በክርስቶስ ነው። ግን ያ የተቀደስንበትን የክርስቶስን ህይወት ይዘን ግን መሄድ አለብን። ራቁ ተብለናል። ከዝሙት ራቁ ተብሏል። ይሄን ከሚያመጡን ፍትወት በአሕዛብ እንደሚደረጉ ያሉ ነገሮች በሙሉ አይደረጉም። አንዳንዶቹ እኮ ምን ሰማቸው የሚዘገንኑ ነገሮች አሉ። በፍጹም እንዴ በክርስትና ውስጥ አይቻልም። እንዴ ጌታ ምን ይላቸዋል? ራሱ እኮ አንድ ሰውዬ 3 ልጆች አሉት። ይሄም የውጭውን በር አንተን ጠብቃለው። አንዱ በመስኮት በኩል ሰው እንዳይመጣ ምናልባት ብሎ ጠበቀ። በመስኮት ሰው አይመጣም። ይሄኛውን በር ደግሞ ጠብቃለና ሰውየው ከፍሪጅ አውጥቶ ለመጠጣት ብሎ ነው። እና ትንሹ ልጅ እየሮጠ መጣና አባዬ ይሄንንም ወንድሜ ይዞታል፣ ይሄንንም ወንድሜ የላዩን ማን ይጠብቅልሃል አለ። ገብቷችኋል? እንደዛ የምናረግበት አይደለም። በቃ ለእግዚአብሔር ያለ ነውር የተሰጣችሁ የከበረ ህይወት አለ። በቃ እሱን መጠበቅ አለብን። በጣም በተጨመላለቀ ነገር ውስጥ ያለው የምትሉ ሰዎች ቶሎ ብላችሁ በንስሐ አስተካክላችሁ ህይወታችሁን ማረም አለባችሁ። የሚጠበቀው ይሄ ስለሆነ እኛ ቀይ ለበስ ካለ ዘሙታ ይመጣረኛ ወደዛ ውስጥ አንገባ። እኛ ወንጌል እንስበክበት።
በጣም በጣም ተነክተን ብዙ ኦፍ ኮርስ እሱ የሰጣቸውን ጸጋኛ እናከብራለን። ግን ይሄ የሞት ሞት ነው። በህልም ገስጾህ እምቢ ብለህ ብዙ ነገር እምቢ ብለህ እዚህ መጥተህ ቀይ ለበስክ ነጭ ለበስክ እስኪባል ድረስ በመገለጥ እስኪያወጣ ይሄ እኮ ትክክል አይደለም። እንደ ክብር መታየት የለበትም። ገብቷችኋል? ራሱ ስሜት ውስጥ ሊገባ ይገባል። እኔ አንዳንዴ የምለው ምንድነው ውስጥ የተቀመጠው አጋንንት ነው ኢየሱስ ነው። እንዴት ይሄን ሳረግ ዝም አለ? ራሳችሁ እንዴት ትሻገራለህ? ብቻ ነው እንደኛ ውስጥ ያለው ኢየሱስ የሚችለው ትሻገራለህ። አይዞ የሥራ አለቃህን ቀጣልሃል። ይሄ ብቻ ነው? እውነቴን እኮ ነው የምነግራችሁ። እነዚህ በሶኮልድ ነቢያትን ሁሉ ስተት ውስጥ የከተተው እኮ ይሄ ሰው ለሚፈልገው ነገር ነው የሚሄደው። ለሚፈልጉት እያሉላቸው ተስተካከል ጋር አንድ ሰው አይሄድም። ተስተካከል፣ ከዚህ ነገር ውስጥ ወጣ፣ ጥሩ አይደለም አንድ ሰው ማለት ሰማው። እሱ ቢሆን ገንዘቡ ስለሚቆምበት አይልም ራሱ ሰውየው። ወገኖቼ የተቀበልነው ህይወት ውድ ነው። ኢየሱስ በአደራ የሰጠን እግዚአብሔር የተመሰገነ ይሁን። በአደራ የሰጠን ነው። አንዳንድ ጥቅሶችን በመጽሐፍ ቅዱስ ምንድነው በክርስትና ውስጥ ሪኳየር የሚያደርግብን ጌታ ምን ብሎናል የሚሉትን ጥቂት ነገሮች ላንብብላችሁ ከመጽሐፍ ቅዱሳችን። መጽሐፍ ቅዱስ ምንድነው የሚለን? በቃ ይሄን መስማት አለብን። መጽሐፍ ቅዱስ የሚለን እንደዚህ ነው። ፊልጵስዩስ ምዕራፍ 2 ከ14 እስከ 15 ፊልጵስዩስ ምዕራፍ 2 ከ14 እስከ 15 በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውር የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። ሃሌሉያ። ቁጥር 16 በእነርሱ መካከል የሕይወት ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። ስለዚህ በከንቱ እንዳልሮጥኩ በከንቱም እንዳልደከምኩ በክርስቶስ ቀን የምመካበት ይሆንልኛል ይላል። እስቲ አሜን አሜን አሜን። መጥፎና ጠማማ ትውልድ አለ አሁን የምታውቁት። በእነሱ መካከል ያለ ነቀፋ ሆናችሁ ነው የሚለው። መጥፎና ጠማማ ትውልድ የሚያደርገውን አብረህ ከገባህበት አስቸጋሪ። በምንድን ነው የምትለዩት? ከሚጠጡ ጋር አብራችሁ ናችሁ፣ ከሚዘሙቱ ጋር አብራችሁ ናችሁ። ወሬያችሁ አንድ ነው። ከፖለቲከኞች ከዘረኝነት አልተለያችሁ። ከሁሉ ነገር ረካክሰን እሁድ ብቻ እዚህ በመምጣት ሌሎቹ ወደ ልደታ እኛ ወደ አዲስ ልደት ኔቨር። እንደዛ አይደለም። የቦታ ሳይሆን ውስጥ ነፍሳችን ነው የተቀደሰ። እኛ ዘረኝነት ውስጥ አንገባም። አይሆንም። ለኛ ጥላቻ ውስጥ አንገባም። እግዚአብሔር የተመሰገነ ይሁን። የኛ ልዩ ዩኒክ ነን። ክርስቶስ ኢየሱስ የቀደሰን ነን። ሌሎቹ 11ኛ 12ኛ ሲጨርሱ ባለፈው ቢኒ እየነገረኝ ነበረ። በቃ ያልፈቀድኩላትም ለልጄ እያለ የማይሄዱበት ፓርቲ አለ። 12 ሲጨርሱ የሆነ የሚሄዱበት አለ አይደል? 12 ሲጨርሱ ልጆቹ በፍጹም እነሱ እዛ አዳር ውስጥ አይገኙ። የሚዜ ምናምን አንድ ላይ ይሆን አለ ነይበ እኛ ጋር ሲሆን አይሆን። ረክሰን አይደለም የምንገባው። እነግራችኋለሁ እኛ ከክርስቶስ የተቀበልነው ህይወት አለ፣ እንጠብቀዋለን ያለ ነቀፋ እሱ እስኪመጣ ድረስ። እግዚአብሔር የተመሰገነ። በተቻላችሁ አንዳንዴ እንዴት በቃ ትግል ደም እስከ ማፍሰስ ድረስ ገና አልታገላችሁም ይላል። ደም እስከ ማፍሰስ እንግዲህ የሚለው እኮ በጣም ትናንሽ ትግሎች አሉ። ዝም ብሎ ጌም አለ እኮ ጌም ዝም ብሎ ትግል እንትን የለበትም። ሰውየው ደም እስከ ማፍሰስ አረ ምንም አይገባም። ዝም ብሎ ጌም አለ። ይሄ ግን ከኃጢአት ጋር ሲሆን ደም እስከ ማፍሰስ ድረስ ነው የሚለው። ይሄ ማለት ምንድነው? ትንቅንቅ አለው ማለት ነው ማለት አለዋል። ቢቀጥለው ጊዜ ይጠቅስላችኋል። አሁን ከጊዜ አንፃር ወደዛ አልገባም። በጣም ሐሳብ ነው መጀመር ከየት ጋር እንደምትቆርጡ ተነግራችኋል። ኔክስት ሲዝን እንትን ላይ ታይሜ ላይ ከሐሳብ። ምክንያቱም ሶርሱ ድርጊት ጋር አይደለም። ኃጢአት ይገርማችኋል ምኞት ጋር አይደለም። ወደ ይሁዳ እኮ ክርስቶስን ለመሸጥ ምን እንዳመጣ ታውቃላችሁ? መጀመሪያ ሐሳብ። ዮሐንስ ወንጌል ላይ ሐሳብን ዲያብሎስ በይሁዳ ውስጥ ካስገባ በኋላ ነው የሚለው። ሐሳብ ነው ድራይቭ አድርጓቸው ወደ ድርጊት የሚሄዳቸው። አንድ ሰው ከመሰረቁ በፊት ሮብ ቁጭ ብሎ ቅዳሜ ነው ስርቆቱ የሚፈጽመው። ሮብ ቁጭ ብሎ ያሰላስላል። እንዴት አጥሩ እንደሚዘልል፣ እንዴት ውሻው እንደሚገል። የሚጮህ ውሻ ያገር ቤቱ ነው። እዚህ ማይጮህ ሊኖር ይችላል። እቅድ ነው። ሮብ ዕለት ያልቆረጥከውን ነገር ቅዳሜ አለማድረግ አትችልም። እየጎተተን ይወስደናል። አያችሁ፣ ሐሳብ ይዘን ማደር፣ በሱ ላይ ውሃ መጠጣት፣ በቃ ያድራል ማለት። ሲያድር እቺ ባቄላ ያደረች እንደሆነ ነው። እሱን ስሙት። በቃ በኋላ አትቆረጥማትም ማለት ነው።
ሲያድር ይፈረጥማል እዚህ ነው ያዕቆብ ላይ ምኞት ጸንሳ ኃጢአትን ትወልዳለች ኃጢአትን ሞትን ትወልዳለች ይላል ሞት ባንዴ አይከሰትም ከሐሳብ ውጡ የሚፈትነን ነገር መጀመሪያ በምኞት ነው የሚመጣው በሐሳብ ነው የሚመጣው ስለ ሔዋንም ሲናገር እንደዚህ ነው የሚለው መጀመሪያ ሐሳቧን እንዳሳተ ተመልከቱ ነው የሚለው አይገርማችሁ ደጃችሁ የሚለውን ነገር ገስጹት ጸጥ አትበሉት የሆነ ነገር ሲጎረጉረን የሆነ ነገር ስራ ቦታ ሲነሳ የሆነ ነገር ምናም ጤና ጋር ምናም መተን እናስገስጻለን ደጅ ላይ የሚያደባውን ኃጢአትስ መቼ ነው የምታስገስጹት እየጠበቅን ነው የሆነ ነገር እየዞረኝ ነው ጠጣ አስገስጹኑና በእውነት ነው የምነግራችሁ አታድክሙን ጂኒው በር ላይ ነው አይደለም ኃጢአት በደጅ ታደባለች ንገስባት ካልነገስክ ትነክስባለች ነው ያለው ዘፍጥረት ምዕራፍ 4 ላይ አንተ ምን በል ቀድመ ምን በላት ንገስባት እሺ አንተ አልነገስክም ማለት ትነክስባለች ነገሰችበት ጌታ ያለውን ቃል ነው የነገርኳችሁ ደጅ እየዞረ ያለ ምንድነው እኔ አሁን ማልፈተንባቸው አሉ እኔ አሁን ቁማር ሊፈትነኝ አይችልም መኬ ይፈትን ይሆን በፊት አሁን ማይፈትነኝ እሱ ነግሮናል ነገሩ የመጀመሪያው ነገራችን የሁላችንም አለ አይደል እኔ አሁን ዘፈን የሚባል በስማ በቃ ከቸርች ተካፍዬ መጥቼ የኢትዮጵያ ሙዚቃ ቤት ዳርዳር ነው ታውቃላችሁ ቀጥ ስንት የተገኘቻለ ቀጥ በየሰደነስ አሁን ያለ መስል የሆነ ዳቆን ነገር ነው መስላችሁ አይደል ይሄ ሲፈትነኝ ነበር አማክሬ መዝሙር ስማ ተብዬ አማካሪ ነበር ቀሲስ ሰለሞን የሚባል ብዙ ነገር ፋይሌን ገልብጬ ነው ዛሬ ምንም አይመስልኝ ከዛ በፕሮሰስ የመጣ ነው ገብቷችኋል በቃ የሚፈትኑን ነገሮች ደጃችን የሚሉት ነገሮች መገሰጽ አለብን አንድ ልጅ አስታውሳለሁ ድሮ የታድሶ ፕሮግራም ነው ታውቃላችሁና ፕሮግራም ለመምራት ሰዓቱ ደረሰበት አብሮም ይሄን ነበረበት በኋላ ምንም አጠገባችን የለም ቢደወል በኋላ አንድ ልጅ እኔ ያለበትን አቃለው ብሎ ተነስቶ ሄደ የት ነው ድብ እየተጫወተ ቁማር ጋር ያገኘ 10 ሰዓት ፕሮግራም ሊመራ ማለት ነው 4 PM በቃ ይሄ ድሮ እንደ ሸምበቆ ተክል እንዳልኳችሁ ያልተቆረጡ ነገሮች ጉትት አድርጎ የሚወስዳቸው ነገር አለ እሱ ላይ በቃ ድከሙ ጸሉ ጾም ጸሎት ይያዛል ስለሱ ስራ የልቀየር ኒውዮርክ ልኖር እዚህ ለሱ አይደለም ለዚህ ታገል ፈጥኖ የሚገል አይደል ይከባል ይላል ኃጢአት ከቦ ከክርስቶስ ሊቆርጥ ይሄ የሚለው ነገር ላይ ጾም ጸሎት ያዙበት ጸልዩ አንዳንዱ ነገር መነቀል አለበት ለሚያስቸግራችሁ ነገር እግዚአብሔር ሊሰማችሁ ይፈልጋል ጌታ ሆይ ይሄ ያታገለኝ ነው የምትሉት ነገር ሁላችንም ይኖረናል የራሳችን ድካም ይኖረናል ኦ ማለት ያለበት እሱ ላይ የማያታግላችሁ ላይ አትገስጹ አንዳንዴ እዚህ የሚገሰጹ መንፈሶች በፊት በእኛ የሚደረገውን ነበር የሆነ ከጠንቋይ ቤት የመጣ ልጅ ነበር እዛ ካዳሚ ነበር እና እኛ ማህበር ተቀላቀለ ሁሉ ጊዜ የመገሰጽ ጸሎት ሲሆን ለሱ ይሰጣል ለምን ጠቅላላ ነው የሚጠራቸው ጠቅላላ በሆነ ነገራችሁ ነው መኬ ብዙ ጊዜ የሚቀልድብኝ ነገር አለ ከቢው ለየስ ነው ይለኛልና አንዴ እንደውም እኔ ቀጥሎ የበሽተኛ ተሰጠኝ እኔ መሪ አልነበርኩም ያኔ የበሽተኞች ደግሞ ከወንድማችን ጋር ይጸልያል ተብሎ ለኔ ተሰጠኝና እየጸለይኩ በዛው ነው በሽታ አምጪ አጋንንት መገሰጽ ጀመርኩኝ ማለት ነው በእውነት ነው ነገራችሁ እንደዚህ ክብ ሰርተን እንትን ያለበት ቁጭ አለ ልጁ ቁጭ አኩርፎ ማለት ነው በኋላ ያኔ አይነ መክፈት ምንም አንችልም ጸሎቱ ሲጨረስ ምን ሆነ ነው ሲባል ምን እኔ አስሬ ተውኳቸውን ፈቶ ለቀቃቸዋል ሁለተኛ ስለገሰጽኩ እኮ ተናዶ ነው ምክንያቱም እንደ መብት ነው የሚያስበው በቃ ጠቅላላ ይጠራቸዋል የሮቡን የማክሰኞን ወሰንጋላ አመቺሳ እንትን ጠቋር የሚላቸው ነገሮች አሉ እኛም ከሱ ለምደን አሜሪካ ሁሉ መገሰጽ ነው ጠቋር እዚህ ምን ይሰራል የመጠጡን ገሰጸ በእውነት ነው ማለት የዝሙቱን ገሰጸ የውሸቱ የዘረኝነቱን ገሰጸ ጠቋር እዚህ ምን ይሰራል ጠቋር አለ አሁን የሚያስቸግራችሁ ላይ ጾም ጸሎት ያዙ የሰው ግድግዳ አታፈርሱ መንግስት ይጠይቃቸዋል በእውነት ነው የምነግራችሁ አጋንንቱን ገስጹት ህይወታችሁ ላይ ያለው የሚፈትናችሁ ደጋግሞ የሚመጣው የኔ አለኮ እኛ ያንዳንዳችን እኮ አለ ሰፍቶ ያስቀመጠልናል ወደ መኬስ ይሄ ሲልከው አጋንንት ያለቃው ሲልከው የሱ ችግር ይሄ የሮቤ ችግር ይሄ የቢኒ ችግር ይሄ ያቤሎ ችግር ይሄ ብሎ ይልካቸው የኔ ችግር የተሜ ችግር አይደለም ተሜ የሚቸገርበት እኔ የሚቸገርበት ይለያያል አያችሁ እኔን ያቃል ሁሉ ሰው አሁን መኮርኮር ደስ የማይለው ሰው አለ
አሁን እዚህ ያለ ጭምቅ የሚያደርግ ልጅ ስሙን ብጠራ የምታውቁትና እኔን አይጨምቀኝም ለመሰላችሁ ድካሙ ስላወቅ ልክ ሊጨምቅ ሲመጣ ምነካው ነገር አለ በእውነት ነው የምነግራችሁ የማይወዳትን ገባኝ ማለት ነው አጋንንትም እንደዚህ ነው የገባው በብዙ ነገር ለካ ጎብዤ እኔ ምስትባትን ያቃታል በሱ ላይ ጾሙ በሱ ላይ ጸሉ ጸጥ አትበሉት ይገላቸዋል በኋላ ብዙ ሰው ተራስ ይሆን አላያችሁ እንደዚህ ነው የሚኮነው ከህይወትም ሊያስወጣን ይችላል እውነቴን ነው የምነግራችሁ ቀልድ አትያዙበት ሰዓት ሄደ ይሆን እሺ አንድ 10 ደቂቃ ወደ ሁለተኛው ጥቅስ እንዲህ ይላል በሉቃስ ምዕራፍ 17 ምዕራፍ 1 ከ72 እስከ 73 ምዕራፍ 1 ከ72 እስከ 73 ቁጥር ላይ እንደዚህ ለአባቶቻችን ምህረት አደረገ ለአባታችን ለአብርሃም የማለውን መሐላውን ቅዱሱን ኪዳን አሰበ ይላል አሜን ሉቃስ 1:74 እስከ 75 በርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን አገልጋዮች በቅድስና አገልግሉ ይሄ የሆነ ነብይ ተሰማኝ ብሎ በቃ ምናምን መጥቶ የሚናገረው ነገር አይደለም በቃ ይሄ ጄነራል እና ስፔሲፊክ ይሆኑ አሉ አይደል ስፔሻል ሬቨሌሽን ጄነራል ሬቨሌሽን ምንላቸው ጄነራል ነው በመገለጥ በቃ ተጠንቀቅ ምን ባለው ነገር መሆን የለበትም በርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ እስቲ በቅድስናና በጽድቅ ባሉ በፊቱ እንድናገለግለው ሰጠን ይላል እግዚአብሔር ቆንጆ ህይወት ያምራዋል እሱ ቅዱስ ስለሆነ የጠራቸው ቅዱሳን እንዲሆኑ ይፈልጋል በመናቸው በኖሯችሁ ሁሉ ጴጥሮስ እንደዚህ ነው የጠራችሁ ቅዱስ እንደሆነ እናንተም በኖሯችሁ ሁሉ ቅዱሳን ሆኑ የቆሸሸ ህይወት እግዚአብሔር አይገባውም በቆሸሸ ማንነት ማገልገል እግዚአብሔር አይገባውም አይቴልዩ በፍጹም እግዚአብሔር ቅዱስ ነገር ነው ራሱ ቅዱስ ስለሆነ ከቅድስናውም እንድንካፈል አድርጎናል ስንኖር ስንመላለስ ያን ማድረግ አለብን ጌታ በረዳን እየታገልን ጥርሳችንን ነክሰን አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እናንተ ግን ከጨለማው ወደሚደነቅ ብርሃን የጠራችሁ የእርሱም በጎነት እንድትናገሩ የተመረጠ ትውልድ የንጉስ ካህናት ቅዱስ ህዝብ ለርስቱ የተለየ ወገን ናችሁ ሃሌሉያ እናንተ አሁን እኮ ቲቶ 2:9 ሌላ ጊዜ አነሳዋለሁ ይኸውላችሁ በጸጋ ሰበብ እኮ ነው ያለን ጸጋው እኮ የእግዚአብሔር ጸጋ ኃጢአተኝነትና ዓለማዊ ምኞትን የሚያስተው ነው እንጂ ደፋር የሚያረግ አይደለም ቲቶ 2:11 እዩት ሰው ሁሉ ክፋትን የተለማመደው ከዚህ ጥቅስ አንፃር ነው ጥቅሱ ግን ያን አይደለም የሚለው የእግዚአብሔር ጸጋ ምንድነው ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችን እሱ ክርስቶስን እንድንጠብቅ የሚያረጋን ሃሌሉያ ዓለማዊነትን የሚያስክድ ነው እንጂ ዓለማዊነትን የሚያለማመድ አይደለም ጸጋው ነው የሥጋ ኩቱታ ማለት ነው ምንድነው መንፈስም እግዚአብሔር ራሱ በሮሜ 8:3 ላይ ሥጋና ደም እግዚአብሔር መንግስት አይወርስም ተብሏል ሥጋ ደግሞ አይወርስም መንፈስ ነው መንፈስም ማጽደቅ ነው ዋናው በመንፈስ ንጹህ ሥጋ የፈለገው ቢሆን ይሶኬ ሰው ገራይ ሲሰራ ቱታ አድርጎ ይገባል ዋናው ልብስ ከውስጥ አለ ግሪስ ይነካዋል ምን ይነካዋል ቱታው ላይ ይጠርገዋል ለምን በኋላ ቱታውን ቀስ ብሎ አውልቆ በዋናው ልብሱ ስለሚሄድ ዋና ልብስ መንፈስ ነው የሚል የሐሰት ትምህርት አለ እንዴ እናንተ ሥጋችሁ እንዲቀደስ እግዚአብሔር ይፈልጋል ሥጋችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ማደሪያ እንደሆነ አታውቁም ተብሎ በቆሮንቶስ ምዕራፍ 4 ላይ ተጽፏል ይሄ ሥጋችን እግዚአብሔር የሚኖርበት ነው ሥጋ ለአጋንንት ሰጥቼ መንፈስ የምለው አይደለም አንከፋፍለውም ልክ ነው የትራይኮቶሚ አማኞች ነን መንፈስ ሥጋ ነፍስ እናምናለን ግን ሶስቱም ተቀድሰው እንኖራለን በጌታ ቀን ሶስቱም ይፈልጋሉ ሥጋም ተነስቶ እኮ ገና ይሄዳል ሚጣል እንዳይመስላችሁ ሥጋ እኮ ይከብራል ክርስቶስ እንደተነሳኛ እንነሳለን ምን ነው የሚነሳው ሥጋው ነው የሚነሳው መንፈሳችን ነፍሳችንም ሄዷል ይመጣል ወገኖቼ ሥጋ ይነሳል ስለዚህ ያን ጊዜ በነቀፋ እንዳንሆን እግዚአብሔር ይጠብቃል ይሄ በጣም አስፈላጊ ነው እግዚአብሔር ይመስገን ሌላው በአንደኛ ጢሞቴዎስ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 11 እስከ 12 ሁለት ጥቅሶችን ላንብብ ይህ ሁሉ እንዲህ የሚቀልጥ ከሆነ ሁለተኛ ጴጥሮስ ምዕራፍ 3 11 እና 12 ይህ ሁሉ እንዲህ የሚቀልጥ ከሆነ የእግዚአብሔር ቀን መምጣት እየጠበቃችሁ ያስቸኮላችሁ በቅዱስ ኑሮ እግዚአብሔርን በመምሰል እንደምን ልትሆኑ ይገባችኋል
ስለዚህ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይን ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የሚኖርባት አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ስለዚህ ወዳጆች ሆይ ይህን እየጠበቃችሁ ያለ ነውር ያለ ነቀፋ ሆናችሁ በሰላም በርሱ እንድትገኙ ትጉ። አሜን። ቁጥር 14 ልድገማ። ስለዚህ የሚመጣ መድኃኒት ስላለ ምን ጠብቀው መድኃኒት ስላለ ዝም ብሎ አይደለም እኮ በሆነ ህይወት አይደለም ምን ጠብቀው የሚመጣ የሚገለጥ መድኃኒት ስላለ ስለዚህ ወዳጆች ሆይ ይህን እየጠበቃችሁ ያለ ነውር ያለ ነቀፋ ሆናችሁ በሰላም በርሱ እንድትገኙ ትጉ ይላል። የመጨረሻውን ጥቅስ አንደኛ ጢሞቴዎስ ምዕራፍ 4 ከ11 እስከ 12 ላንብብላችሁ። ይህን እዘዝና አስተምር በቃል በኑሮ በፍቅር በእምነት በንጽህና ለሚያምኑት ምሳሌ ሁን እንጂ ማንም ታናሽነትን አይንቅም። ሃሌሉያ። በምን ምሳሌ ሁን? በእምነት በፍቅር ኦኬ፣ በንጽህና ሃሌሉያ፣ በንጽህና። ስለዚህ እግዚአብሔር ሪኳየር የሚያደርገውን ነገር በህይወታችን እንድናገኝ እስቲ አሁን ጥቂት ደቂቃ ሰጣቸዋለሁ። የሚያታግለንን ነገር መንጭቀን እንጣል። ይሄ ነውር እኔ ህይወት አልፈልገው ሆነ ዛሬ ጨክኑ። በቃ ከሰኞ ጀምሮ ጾም ጸሎት መያዝ አለባችሁ። 3 ቀን ያዙ። ለአንዳንድ ነገር አዚዛችሁ እግዚአብሔር ፊት ለምናችሁ ብዙ ነገራችሁን አስባርካችኋል። እስቲ ይሄ የማይፈለግ ነገር ከህይወታችሁ እንዲወጣ ጾሙ፣ ያዙ። እግዚአብሔር ፊት በቃ ይሙጥኝ በሉት። እኔ አልፈልገውም። ይሄው ነገሬን እየበጠበጠ ያለ ነገር ታያለ ጌታ። ይሄው እየተጨመላለኩ ነው ፊት ያለው። ባክህኔን ነገር በሉት። የሚረዳ እሱ አይደለም። እስቲ በሚረዳው አምላክ ፊት እንሆናለን። እንዳመቻችሁ ሆናችሁ ጥቂት እንጸልያለን። ሃሌሉያ።